ላፕቶፕ የሚሆን ዴስክቶፕ ለቪዲዮ ኤዲቲንግ እንዲሁም ደግሞ ለግራፊክስ ዲዛይን የምትጠቀሙ ሰዎች ስፒዱ በጣም ለው ሆኖ እንዲሁም ደግሞ ፐርፎርማንስ ካስቸገራችሁ ላፕቶፓችሁን ወይም ደግሞ ዴስክቶፓችሁን በቀላሉ በትንሽ ወጪ ብቻ አፕግሬድ የምታደርጉበት በጣም ፈጠን ያለ ስፒድ የምታገኙበት እንዲሁም ደግሞ የተለየ ከፍ ያለ ፐርፎርማንስ የምታገኙበት ቀለል ያለች ሁለት ዋና መንገዶችን ዛሬ እናያለን። ሰላም ቤተሰብ እንዴት ናችሁ? ይሄ ኩሪ ሪቪው ነው። በዛሬ ቪዲዮ ደግሞ ዴስክቶፕ ወይም ላፕቶፓችን አፕግሬድ የምናደርግበት እንዲሁም ደግሞ ፍጥነቱን ፐርፎርማንሱን ከፍ የምናደርግበት ሁለት ዋና ነገሮችን ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ካያችሁ ላፕቶፓችሁን ወይም ዴስክቶፓችሁን አንድ እርምጃ ከፍ ታደርጋላችሁ። ወደ ቪዲዮ ነው። መጀመሪያ ማድረግ ያለባችሁ ዴስክቶፓችሁ ስቶሬጁ HDD ወይም ደግሞ ሃርድ ዲስክ ድራይቭ ስቶሬጅ ከሆነ በቀላሉ በSSD ወይም ደግሞ ሶሊድ ስቴት ድራይቭ አድርጎ መቀየር። ይህን ስንል SSD ከHDD ሞር ፈጣንና ለስቶሪንግ እንዲሁም ደግሞ ለፍጥነት የተሰራ ስቶሬጅ ስለሆነ ሞር ከኤችዲዲ የተሻለ ነው የሚሆነው። ዲፈረንሳቸውም ላይክ የሳይዝ ብቻ መሆኑ ሳይሆን ከፍጥነት አንጻር ዲል እያደረግን ስለሆነ ኤስኤስዲ ከኤችዲዲ በፍጥነት ለሚሰሩ ስራዎች እጅግ ተመራጭ እንደሆነ ይታወቃል። ሶ ኤስኤስዲ በአማካይ 3 እጥፍ ያክል ከኤችዲዲ በስፒድ እንዲሁም ደግሞ የላፕቶፓችንን ወይም የዴስክቶፓችንን ፍጥነት ወይም ፐርፎርማንስ 3 እጥፍ ከኤችዲዲ ከፍ ሊያደርግልን ስለሚችል ኤስኤስዲ በማድረግ የመጀመሪያው እርምጃ መውሰድ አለባችሁ ማለት ነው። ኤስኤስዲ ማለት ሶሊድ ስቴት ድራይቭ ነው። ከዚህ በፊት ለስቶሬጅ የምንጠቀማቸው በሙሉ HDD ወይም ሃርድ ዲስክ ድራይቭ በመባል ይታወቃሉ። ከረንትሊ ደግሞ የሚሰሩ ስራዎች ከፍጥነት አንጻር በጣም ዲል ስለምናደርግ ለፍጥነት ተብሎ የተሰራ ስቶር ያደርጋል። አዘ ሴም ታይም ደግሞ ስፒድም አለው። ሞር ከHDD 3 እጥፍ የተሻለ ስፒድ ስላለው SSD በማድረግ የመጀመሪያው እርምጃ ተወስዷል። ሁለተኛው ደግሞ ዴስክቶፓችሁን ወይም ደግሞ ላፕቶፓችሁን ራም በማሳደግ ፍጥነቱን መጨመር ትችላላችሁ። ራም ማለት ወርኪንግ ስፔስ ስለሆነ ስራ በምትሰሩበት ጊዜ ወይም ደግሞ ላፕቶፓችሁን ወይ ዴስክቶፓችሁን በምትከፍቱበት ጊዜ ሙሉ ጫናው የሚሆነው ራም ላይ ነው የሚሆነው ማለት ነው። ሶ ራማችሁን ባሳደጋችሁት ቁጥር የፒሲው ወይም ደግሞ የዴስክቶፕ ፐርፎርማንስ ከፍ ያለ ነው የሚሄደው። ይህም ማለት ብዙ ጊዜ ቪዲዮ ኤዲት የምናደርግ ሰዎች ራማችን 8 ቢሆንና ከዛ በተሻለ ብንጠቀም ሞር ስፒዱ ኤቭሪቲንግ ላይክ ፐርፎርማንሱን በደንብ የጨመረ ከፍ ያለ ሊሆን ይችላል። ከዛ በተሻለ ደግሞ አብዛኛው ጊዜ ዴስክቶፖች ሲመጡ በ4 GB ራም ነው የሚመጡት። እነዛ 8 በማድረግ ቱ ሚኒመም ቪዲዮ ኤዲት ለማድረግ የትኛውም አፕ ከዛ በታች አይሰራም ማለት አይደለም። ነገር ግን 8 እና ከዛ በላይ ሲሆን ሞር ላፕቶፓችን ፈጣን ነው የሚሆነው፣ ዴስክቶፓችንም ፈጣን ነው የሚሆነው። ልክ በጣም ሎድ ያለው ስራ ደግሞ በደንብ ሪንደር ማድረግ የምትፈልጉ ከሆነ ቪዲዮ ኤዲቲንግ በደንብ በፍጥነት ለመስራት የምታስቡ ሰዎች ስቶሬጁን SSD ካደረጋችሁ በኋላ ራሙን 16 እንዲሁም ደግሞ 32 ብታደርጉ ሞር የተሻለ ስፒድ ታገኛላችሁ፣ የተሻለ ፐርፎርማንስ ታገኛላችሁ ማለት ነው። ዴስክቶፕ ሲሆን ደግሞ ቱ ሚኒመም 8 መሆኑ ጥሩ ነው። ከዛ ደግሞ ጎን ለጎን ሌላ ነገር አሁን ፎቶሾፕ ዲዛይን የምታደርጉ ፎቶሾፕ የምትጠቀሙ ሰዎች፣ ግራፊክስ ዲዛይን የምታደርጉ ሰዎች እንዲሁም ደግሞ የተለያዩ ቪዲዮ ሬንደር የምታደርጉ ሰዎች በዴስክቶፕ ሚኒመም 8 እና ከዛ በላይ። ምክንያቱም አሁን የተሰሩ ያሉ አፕሊኬሽኖች ወይም ሶፍትዌሮች ከ8 እና ከዛ በላይ ላይ በደንብ ፋንክሽናል የሆኑ ስለሆኑ 8 GB ራም ማድረግ ከዛ የተሻለ ፐርፎርማንስ ማግኘት እንዲሁም ደግሞ 16 32 በማድረግ ስሎቶች የተለያዩ ስሎቶች ስላሉ ዴስክቶፖች እስከ 32 ሳፖርት የሚያደርጉ አሉ፣ 32 ወጥም ሳፖርት የሚያደርጉ አሉ። ሰው በቀላሉ ራማችንን በማሳደግ ዴስክቶፓችንን ወይም ደግሞ ዋችንን ፍጥነቱን እንዲሁም ደግሞ ፐርፎርማንሱ ማሳደግ እንችላለን ማለት ነው። ሶ በዛሬ ቪዲዮ ያየነው ዴስክቶፓችንን ወይም ላፕቶፓችንን ስፒድ ፐርፎርማንስ ከፍ ለማድረግ አንድ ማድረግ ያለብን ስቶሬጃችንን ከHDD ወደ SSD መቀየር፣ ሁለተኛው ደግሞ ራማችንን ካለበት የተሻለ ነገር ማድረግ ወይም ደግሞ አድ ማድረግ የላፕቶፕ ወይም የዴስክቶፕ ፍጥነቱን እንዲሁም ደግሞ ፐርፎርማንሱን ከፍ የማድረግ እድል በጣም ሰፊ ስለሆነ እነዚህ በመጠቀም ፍጥነት ያለው አሪፍ ፐርፎርማንስ ያላቸውን ስራዎች መስራት ትችላላችሁ። የዛሬ ቪዲዮ አሪፍ ሆኖ ከተመቻችሁ ላይክ በማድረግ ለሌላ ቪዲዮ ደግሞ ይህን ቤተሰብ መቀላቀል ትችላላችሁ። ሰብስክራይብ በማድረግ በሌላ ቪዲዮ እስክንገናኝ ሰላም ሁኑ።